ስለ እግዚአብሔር ህልውና ተወሰነ ነገር ማለት ፈልጌያለሁ። ያለፉትን 5 6 ወር 7 ወር በሚባል ደረጃ በጣም በራሴ ህይወት አንድ ሁሉ ጊዜ ዘወትር ቼክ የማደርገው ነገር የእግዚአብሔር የተገለጠ አብሮነቱ ከኔ ጋር እንዳለ ማረጋገጥ ነው። በግሌ ነው ማለት እግዚአብሔር ከኛ ጋር አይደለም ወይ? አይደለም ጥያቄው። በአዲስ ኪዳን በክርስቶስ ኢየሱስ አማካኝነት እግዚአብሔር ለአንዴና ለመጨረሻ ጊዜ አማኑኤል ሆኖ ከኛ ጋር ሆኗል። አጠገባችሁ ያለውን ሰው እግዚአብሔር ካንተ ጋር ነው በሉት እስቲ አሜን። እግዚአብሔር ከኛ ጋር ለመኖሩ የሆነ ደመና መምጣቱ፣ የሆነ እሳት መውረዱ፣ የሆነ ነገር መንቀጥቀጡ ማረጋገጫ አይደለም። አንዳንድ ጊዜ እግዚአብሔር ከኛ ጋር ለመሆኑ ማረጋገጫ እንዲሰጠን የምንፈልገው ነገር አለ። በርግጥ አይደል እንደሰው ጌዲዮንን መጥቶ ነው እግዚአብሔር ካንተ ጋር ነኝ ሲለው ማረጋገጫ ፈለጋል። ከኔ ጋር ከሆንክ አለ ይሄንን ነገር ቼክ ማድረግ ፈልጋለሁ አለ። ግን እንደው እግዚአብሔር በምህረቱ ለጌዲዮን ማረጋገጫውን ሰጠው። ለምን? ጌዲዮን ፈርቶም ስለነበር። በዛ ላይ ደግሞ አንድ መሳፍንት እግዚአብሔር እስራኤልን ነፃ ለማውጣት ሊጠቀምበት ፕሮግራም ያደረገው ጌዲዮን ስለነበረ በዛ ሰዓት ላይ ለጌዲዮን አንድ ማረጋገጫ ሰጥቶታል አይደል? ይድረቅ ያይድረቅ እያለ እግዚአብሔር አብሮ ለመሆኑ ከጌዲዮን ጋር። ግን ሁሉ ጊዜ ድንቅና ተአምራት ወይም በህይወታችን አንዳንዴ እግዚአብሔር ለመኖሩ የምናረጋግጥባቸው አንዳንድ ነገሮች የሉም ማለት እግዚአብሔር የለም ማለት አይደለም። ትዝ ይላችኋል ኤልያስ እግዚአብሔርና ወደ ተራራ አለው አይደል? ሊያወራው ና ትዝ ይላችሁ ከሆነ ከኤልዛቤል ፈርቶ ሸሽቶ በነበረበት ጊዜ 40 ቀን በምድረ በዳ ከተጋዘ በኋላ እግዚአብሔር ሊገናኘው ኤልያስን ተራራ ላይ ጠራው እና ኤልያስ እግዚአብሔርን ለማግኘት ተራራ ላይ ሆኖ እያለ በመጀመሪያ በጣም ከባድ የሆነ ነፋስ አለፈ ይላል። በተራራው ላይ ከባድ ነፋስ እና ኤልያስ ያንን ነፋስ በጣም ከባድ የሆነ ነፋስ ነው የነፈሰው። ሲነፍስ ጊዜ ኤልያስ እግዚአብሔር እንዳለ እርግጠኛ ሆኖ ፊቱን ሸፈነ። ግን መጽሐፍ ሲናገር እግዚአብሔርን በነፋስ ውስጥ አልነበረም። ከዛ ቀጥሎ እሳት ነው ይሁን እሳት ከባድ የሆነ እሳት ግን እግዚአብሔር በእሳት ውስጥ አልነበረም። ቀጥሎ የምድር መናወጥ ሆነ ይላል አለቶች እስከሚሰነጠቁ ድረስ። ግን መጽሐፍ ሲናገር እግዚአብሔር በዛ ውስጥ አልነበረም። ቀጥሎ የጸጥታ ድምጽ ሆነ ይላል ነገር ጸጥ አገርም መጽሐፍ ሲናገር እግዚአብሔርም በዛ ጸጥታ በዛ ዝምታ ውስጥ ነበር ይላል። ዝም አለ ማለት እግዚአብሔር የለም ማለት አይደለም። አንዳንዴ በህይወታችሁ ነገር ዝም ይላል አይደል? ጸጥ ወደ ግራ ምንም የለም፣ ወደ ቀኝ ምንም የለም። እምትዋያቸው ነገሮች እግዚአብሔር እንዳለ ላያረጋግጡላችሁ ይችላል። ግን አንድ ነገር እርግጠኛው ነኝ ልንገራችሁ፣ እግዚአብሔር ከናንተ ጋር አለ። አሜን። አጠገባችሁ ያለው ሰው ነገሩልኝ እግዚአብሔር ካንተ ጋር አለ ብሎት። ነፋስ ባያረጋግጥልኝ፣ ደመና ባያረጋግጥልኝ፣ እሳት ባያረጋግጥልኝ፣ የሆነ ነገር መንቀጥቀጡ፣ የሆነ ነገር መምጣቱ፣ የሆነ ነገር መሄዱ፣ የሆነ ዙሪያዬ ላይ ዱብ ዱብ ማለቱ አይደለም እግዚአብሔር ለመኖሩ ማረጋገጫ። እግዚአብሔር በእርግጥም መንፈስ ቅዱስ ህልውናው ከኔና ከናንተ ጋር አለ። ጮክ በሉና እግዚአብሔር ከኔ ጋር አለ በሉ። ይሄን እኮ መነግራችሁ እኔም ተፈትኜ ነው እንደ ጌዲዮን አምሮኝ ከኔ ጋር ከሆንክ የታለ ብየው ማለት ነው። ለምን መሰላችሁ? ከምንም ነገር በበለጠ እጃችሁ ላይ ካሉ ውድ ነገሮች ህልውናውን የሚያክል እግዚአብሔርን የሚያክል ውድ ነገር የለም። በህይወታችሁ ዘመን ብዙ ውድ ነገር እጃችሁ ላይ ሊገባ ይችላል። ምንም ደግሞ ልታጡት ትችላላችሁ። ምንም ሊሞላ ይችላል፣ ምንም ሊጎል ይችላል።
የእግዚአብሔርን ህልውና የሚያክል ዋጋ ያለው ነገር ግን የለም። እቺ ልንገራችሁ በደንብ ስሙኝ ቀና ዘፍጥረት መጽሐፍ ምዕራፍ 15 ላይ ትዝ ይላችኋል። እግዚአብሔርን በራእይ ወደ አብርሃም መጣ። እግዚአብሔር በራእይ ወደ አብርሃም ሲመጣ አብርሃም በምን አይነት ነገር ውስጥ እንደነበረ ታውቃላችሁ? ከቁጥር 1 እስከ 6 በደንብ እጄም ቃሉ ፌመስ ነው፣ አብዛኞቻችን እናውቀዋለን። አብርሃም በከባድ ፍርሃትና ደግሞ በጥያቄ ውስጥ ነበር ይላል። ከባድ ፍርሃት ውስጥ ነው አብርሃም የነበረው። ለምን? ዘፍጥረት መጽሐፍ ምዕራፍ 15 አካባቢ አብርሃም እድሜው እየሄደ ነው። የፍርሃቱ ፍርሃት አብርሃም በህይወት እያለ የሚገርማችሁ ወራሽ አዘጋጅቷል። ሰው እኮ ሊሞት ሲል በቃ ሲያልቅለት አይደለ እንደው ያለውን ነገር ለማውረስ ሰው ቢጠራው ኑዛዜ የሚናዘዘው እኮ ሰው በቃ የመጨረሻ ነው ሲባል አጠገብ ያለውም ዶክተር ሲያረጋግጥ ተስፋ የለውም ሲባል ተናዘዛል። አብርሃም የነበረበት የፍርሃት መጠን በህይወት እያለ ቆሞ እየሄደ ወራሽ አዘጋጅቷል። ኤሌዘር የሚባል ለምን? እግዚአብሔር ልጅ እንደማይሰጠው ተስፋ ቆርጧል። እግዚአብሔር በራእይ ወደ አብርሃም ሲመጣ አብርሃም እግዚአብሔር ልጅ አልሰጠኝም በሚል ጥያቄ ውስጥ ነው ያለው። ጥያቄ ውስጥ ነው። አንዳንደኛ በህይወታችን እንደምንሆነው ማለት እኮ ነው። ታውቃለህ፣ በሰው ልብ ውስጥ ጥያቄ፣ ፍርሃት፣ ተስፋ መቁረጥ ምናምን ሲመጣ ሰው እንደምንም በልብስም በሽቶም በሜካፕም ይቀየር እንትን ከቨር ያደርጋታል እንጂ በሰው ልብ ውስጥ ያለውን ጥያቄና ፍርሃት፣ ተስፋ መቁረጥ የሚያይ ወዳጆች እግዚአብሔር ብቻ ነው። እግዚአብሔር ብቻ። የሚገርማችሁ አብርሃም ብዙ ነገር የሞላለት ሰዓት ነው። ዘፍጥረት መጽሐፍ ምዕራፍ 15 ማለት እኮ አብርሃም ሁሉ ነገር የሞላለት ሰዓት ግን ይሄንን አንገብጋቢ ጥያቄ ግን ሊመልሰው አልቻለም። ከፍርሃት ሊያድነው አልቻለም። ከጥያቄ ሊያድነው አልቻለም። ከተስፋ መቁረጥ ሊያድነው አልቻለም። በዚህ ሁኔታ ውስጥ እያለ እግዚአብሔርም በራእይ ወደ አብርሃም መጣ ይላል። ከዛ ምን አለ? አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ። ቀጥሎ ምን እንደሚታቃለ አዲሱ ትርጉም ላይ በእጅ ካለው ነገር ታላቅ ዋጋ ያለው ነገር እኔ ነኝ ያለው። ይገርማችኋል። በጥያቄና በእንቆቅልሽ በፍርሃት ውስጥ ለነበረው አብርሃም እግዚአብሔር ይዞ የመጣው ነገር የአብርሃምን አንገብጋቢ ጥያቄ ሊመልስ የሚችለው ይስሐቅ አይደለም። እግዚአብሔር ራሱን ነው ይዞ የመጣው። ይታያችሁ ለአብርሃም ለዛን ያክል ፍርሃቱ፣ ለዛን ያክል ጥያቄው፣ ለዛን ያክል ግራ መጋባቱ እግዚአብሔር መልስ ሊሆን ይችላል ወይ ነው ጥያቄው። አብርሃም አቤት እኔ ላንተ ጋሻ ነኝ። ምን ማለት ነው? ባጭራማኛ እኔ እኮ አለውልህ እንዴ። የአብርሃም ጥያቄ ልጅ። ለዚህ እኮ ነው አብርሃም ቀጥሎ እግዚአብሔር ሆይ ያለው ምን ትሰጠኛለህ? ያለ ልጅ እየሄድኩ ነው። የቤቴ መጋቢ ኤሌዘር ምን ሊለኝ ነው? ሊወርሰኝ ነው። እግዚአብሔር ደግሞ ምን እያለው ነው? አብርሃም እኔ አለውልህ እኮ እጅ ላይ ካሉ ነገሮች እርካታ ከሚሰጡ፣ ሳቅ ከሚሆኑ፣ እረፍት ከሚሆኑ ምንም ነገሮች ዋጋ ያለው ነገር እኔ ነኝ። ወዳጆቼ ላረጋግጥላችሁ፣ ዛሬ ምንም ሊኖራችሁ ምንም ላይኖራችሁ ይችላል። እጃችሁ ላይ ያለው ትልቅ ዋጋ ያለው ነገር ግን እግዚአብሔር ይባላል። አሜን። አንድ ሰው ይጮህና አሜን ይለኛል። ዛሬ በዚህ የአምልኮ ምሽት ላይ ላረጋግጥላችሁ፣ መንፈስ ቅዱስ ልቤ ላይ ሞልቶታል። እግዚአብሔር ከናንተ ጋር አለ። ኡራማሳታና ካቴ ምንድነው ጥያቄያችሁ? እኔ አላቅም። ምንድነው የፈራችሁት ጉዳይ? እኔ አላቅም። ምንድነው ተስፋ ያስቆረጣችሁ? ምንድነው እንቅልፍ ያሳጣችሁ? ምንድነው ግራ ያጋባችሁ ነገር? ምንም ይሁን መልስ አንድ አለ፣ እርሱም እግዚአብሔር ይባላል። አጃኖ ካሲታራ ለጎደለባችሁ ጥያቄ መልስ መሆን የሚችል፣ ላጣችሁት ነገር ሙላት መሆን የሚችል፣ እጃችሁ ላይ ለጠፋው ነገር ምንም ነገር ይሁን እሱ ካለ ተጨማሪ እስከማይኖር የምትረኩበት እግዚአብሔር ከናንተ ጋር አለ። ስሙኝ፣ አብርሃም እኮ የፈለገው ልጅ ነው። የአብርሃም ጥያቄ እኮ ልጅ ነው።
እንዴ የፈራው እኮ ኤሌዘርን ያዘጋጀው እኮ ልጅ ስለሌለው ነው። ይገርማቸዋል። ለአብርሃም አንገብጋቢ ጥያቄ ግን በቂ መልስ መሆን የሚችለው ማን እንደሆነ ታውቃለህ? ይስሐቅ ሳይሆን እግዚአብሔር ነው። አጠገባቸው ያለውን ሰው እነዚህ በሉ፣ እጁን ያዙትና እግዚአብሔር ካንተ ጋር አለ በሉት። ባይመስልህም በሉት፣ ባይሰማህም በሉት፣ ጸጥ ነገር ቢልም በሉት፣ እግዚአብሔር ግን ካንተ ጋር አለ በሉልኝ። ባካችሁ እግዚአብሔር ካንተ ጋር አለ በሉልኝ። ዳባሻታራ ስሙኝ። ቀስም ኒኒ ዛሬ ያላችሁ ከፍ ብላችሁ ነው ከዚህ የምትወጡት። አብርሃም ልጅ እኮ ነው የፈለኩት። እግዚአብሔር መልስ እኔ እኮ አለሁልህ። እኔ እኮ የፈራሁት በልጅ ጉዳይ ነው። እግዚአብሔር ደግሞ ከልጅ የበለጠ መልስ እኔ ነኝ። ያላችሁ ለፈራ ተስፋ ለቆረጠ ግራ ለገባው አብርሃም እግዚአብሔር ሁነኛ መልስ ይሆናል ብሎ ያዘጋጀው ማን እንደሆነ ታውቃለህ? ራሱ። ለካ ለዚህ ነው ቀድሞ አብርሃም በእግዚአብሔር ስለሳቀ ቀጥሎ በሚመጣው ይስሐቅ የሳቀው። በህይወታችን ቀጥሎ በሚመጡ ነገሮች እምንስቀው እምናርፈው ደስ የሚለን ቀድመን ያረፍንበት ስላለ ነው። ቀድመን የሳቅንበት ስላለ ነው። ቀድመን ጤና የሆንበት ስላለ ነው። ያ ቀጥሎ የሚመጣው ነገር ቢመጣም ቢቀርም ይወል ቢሞላም ባይሞላም አይ ዶንት ኬር የምንለው ቀድሞ የሞላው ስላለ ነው። ቀድሞ ያገኘን ስላለ ነው። ቀድሞ ከኛ ጋር የሆነ ስላለ ነው። ላረጋግጥላችሁ እግዚአብሔር ከናንተ ጋር አለ። ህልውናው ከናንተ ጋር አለ። ያላችሁ ራባሺዳ እኔ በደንብ እንዲገባችሁ ፈልጋለሁ። ልጅ ነው አብርሃም የሚፈልገው። እግዚአብሔር መልስ አድርጎ ያዘው። ህፃን ይዞ አልመጣም። እግዚአብሔር ወደ አብርሃም የታቀፈ ህፃን ይዞ አልመጣም። ራሱን ነው ይዞ የመጣው። እኔ አለውልህ አለው። እኔ ላንተ ጋሻ ነኝ አለው። ታላቅ ዋጋ ነው ያለው ነገር እኔ ነኝ አለው። ወዳጆቼ በእግዚአብሔር መርካት ይሁንላችሁ። በህልውናው መርካት ይሁንላችሁ። ወዳጆቼ በሚመጣው በሚሄደው አይደለም፣ በምንቆጥረው በምንጨብጠው በምንይዘው አይደለም። በአምላካችን በእግዚአብሔር ደስ ይለናል። ለዚህ ነው ዕንባቆም እንደዚህ ያለ፣ ምንም እንኳን በለስ ባታፈራ በወይን ሐረግ ላይ ፍሬ ባይገኝ የእርሻ ሥራ ቢጎድል ከብቶች በጋጣ ውስጥ ባይኖሩ እኔ ግን በእግዚአብሔር ደስ ይለኛል። አሜን። እኔ በእግዚአብሔር ደስ ይለኛል። የኔ ደስታ ከብቶች አይደሉም። የኔ ደስታ ፍሬ አይደለም። የኔ ደስታ የሚቆጠረው አይደለም። የኔ ደስታ ጌታዬ ነው። ጂዳ ካፎና ማሳታራ ይህች ትውልድ እርሱን የምትፈልግ ናት። ይህች ትውልድ የያዕቆብን አምላክ ራሱ እግዚአብሔርን የምትፈልግ ናት። ይህች ትውልድ እግዚአብሔር የምትፈልግ ናት።